ስለዚህ ሰው እንዳይጠፋ አጥቦት ይሰራል። አሳቾችን መፍራት አያስፈልግም። ትናንት ስለተነገረ እነሱ አይፈሩ የተቻላቸውን ነገር ይናገራሉ። ያያችሁትን እንዳላያችሁ፣ የሰማችሁትን እንዳልሰማችሁ፣ የያዛችሁትን እንዳልያዛችሁ ለማድረግ ይሞክራሉ። በኋላ መደምደሚያው ላይ የማነሳው ነገር አለ፣ ግን እዚህ ጋር አቆመ። ደፋርነታቸው የሃይማኖትን ሁለተኛ የሃይማኖትን ቅድስና፣ የሃይማኖትን ንጽህና፣ የሃይማኖትን ርትዓት ለመጠበቅ አርቶት ያስፈልጋል። እንደተጠበቀች እንድትኖር ሃይማኖት የሃይማኖትን ክብሯን እንዳያሳንሱ የሃይማኖትን ክብር አዛው አሁን መንፈሳዊ ስለ ሰማዕታት ሲተረኩ ስለ ሃይማኖት ክብር ብለው ህይወታቸውን የሚሰጡ ሰዎች ሰማዕታት ናቸው። ስለ እግዚአብሔር ፍቅር፣ ስለ ሃይማኖት ክብር ይላል። ሃይማኖትን ማክበር፣ የሃይማኖት ቅድስና፣ ጥራት፣ ንጽህናን መጠበቅ የሊቃውንቱ ሁነኛ ድርሻ ነው። ይህ የማያቋርጥ ስራ ነው። የእምነት ውሳኔ እንዳይጣመም፣ ርቱዕ ሃይማኖት በጥርጣሬ እንዳይተካ፣ በጥርጣሬ ነፋስ እንዳይመታ መጠበቅ። ሃይማኖት ሲነካ ጊዜ የሚባለው አለ። ሊቃውንት ቀፎ እንደተነካንን ይነሳሉ። ሃይማኖት ሲነካ ሁሉ ጊዜ የሚነጋገረው። ስለዚህ ይሄ እምነትን የመጠበቅ በሌላ አባባል እግዚአብሔር የገለጸልን ይሄ በቴዎሎጂ ምንድነው ብለው ትናንት ፕሮፌሰር ስላነሱት ነው። በነገረ መለኮት ትምህርት ውስጥ የሃይማኖትን ምስጢር መጠበቅ እግዚአብሔር ለኛ የገለጸልንን ኢንስፓየርድ ኖሌጅ ይሉታል። የተገለጸ ሪቪልድ ኖሌጅ እኛ ያላመጣ ነው፣ በእኛ ስምምነት ያልወሰነውን እውቀት እግዚአብሔር የሰጠንን እውቀት መጠበቅ፣ እግዚአብሔር የሰጠን የገለጸልንን እውቀት መጠበቅ ነው። ሶስተኛ የቀኖናን ርትዓት፣ ቀኖና አጥር፣ ወሰን፣ ሚዛን፣ መለኪያ ይሄንን መጠበቅ፣ ቀኖናን ራሱን መጠበቅ። ሰዎች የራሳቸውን ድካም ለመሸፈን ፍላጎታቸውን በተሳሳተ መንገድ ለማሟላት ሲፈልጉ የሚጠቀሙት ቀኖናን ማበላሸት፣ ቀኖናን ማወላቀጥ። ስለዚህ የስርዓት ሚዛንን መሸራረፍ ነው። በዚህ ምን ይላሉ መሰለህ? በቀኖና ሊቃውንት ዘንድ ሚዛን ከተሸረፈ፣ ሚዛን ከጎደለ ተመዛኙ ይጎዳል። ሚዛን ሲጎድል የሚመዘነው ነገር ይጎዳል። ስለዚህ ሚዛን እንዳይጎድል መጠበቅ የሊቃውንት ስራ። ቀኖና ያ ሚዛን መለኪያው 1 ሜትር ጨርቅ የምትገዙበት ሚዛን ከ1 ሜትር ነው 90 ሳንቲም 10 ሳንቲም 2 ሳንቲም ቢጎድል ያ 2 ሳንቲም የጎደለለት ሚዛን የሚለካው በሙሉ የጎደለ ጨርቅ 98 ወይ 95 ሳንቲሜትር የሆነ ጨርቅ ነው የሚሆነው። ሚዛኑ ሲጎድል የሚመዘነው ይጎድል ተመዛኝ። ስለዚህ የነሱ ጉድለት ወይም የሰዎች ጉድለት አይጋለጥም። ሚዛኑ ለጉድለውታል፣ ሚዛኑ ለክተውታል። ስለዚህ አሁን ሚዛኑ ላይ ተመዛኙ ላይ ሳይሆን መጀመሪያ ትኩረቱ ሚዛኑ ተነክቷል። ሚዛኑን መጠበቅ ያስፈልጋል። የሚዛን መሸረፍ ተመዛኙን ሻርፕ ያደርጋል። ስለዚህ ሚዛንን ከቻሉ ፈጽሞ ከቻሉ ምን ያደርጋሉ መሰላችሁ? እንደ ሉተር ትናንት ፕሮፌሰር ያለው እንደ ሉተር ሉተር የመጀመሪያው ቴሲሱ የመጀመሪያው ተቃውሞ ቀኖና አያስፈልግም፣ ቀኖና የሚባል ነገር አያስፈልግም ብሎ ቀኖና ራሱ አያስፈልግም ማለት ምንድነው? ቀኖና ሰው እኮ ነው የሰራው ምናምን ብለው ምንጩን እንኳን በትክክል ሳይገልጹ ማለት ነው። ቀኖናን መሸርሸር፣ ቀኖናን ሚዛን እንዳይኖረው የመለኪያነቱ ክብደት እንዳይኖረው ማድረግ እዛና ቀኖና ምትሉት ነገሮች እንትን በለው ሚዛንነቱ እንዳያገኝ ማድረግ ካልቻሉ ደግሞ መሸራረፍ፣ ካልቻሉ የተሳሳተ ትርጉም መስጠት፣ ካልቻሉ አስመስሎ የውሸት ቀኖና ስቱዲዮ ካኖን ይሉታል ወይም የሚመስል ቀኖና የሚመስል ነገር መፍጠር፣ ቀኖናን ማብደል ዋና መታወቂያ። ይሄ በታሪክ ያየነው መሰረታዊ ጉዳይ ነው። ስለዚህ ሊቃውንት ቀኖናን የመጠበቅ ወሳኝ ኃላፊነት አለባቸው። አሉታዊ ስርዋጽ፣ አራተኛ አሉታዊ ስርዋጽን መንቀል ስለሚያስፈልግ አሉታዊ ስርዋጽ ምክንያቱም አዎንታዊ ስርዋጽ ስላለ አልኩት መንፈሳዊ ከልብ የተገኘ ብሎ ስርዋጽ ያስገባል። አዎንታዊ ስርዋጾች አሉ። ስለዚህ አሉታዊ ስርዋጾችን መንቀል ያስፈልጋል። አሉታዊ ስርዋጽ በባህሪው ምንድነው? ቀኖና መስሎ የሚገባ የውሸት ቀኖና ማለት ነው። ቀኖና መስሎ የሚገባ የውሸት ቀኖና፣ ልማድ ህግ መስሎ ይገባል። ሟርት ሃይማኖት መስሎ ይገባል። ቅጥፈት እውቀት መስሎ ይገባል። ከዛ በኋላ በአዋቂዎች አንደበት እንዲነገር ጉትጎታ ይደረግበታል። ባህል አምልኮ ስልጣኔ መስሎ ይመጣል። ደባል አምልኮ ማታለያ ባህል ሆኖ ይመጣል። ስለዚህ የሊቃውንት ጥብቅና
አርትዖትን መሰረት አድርጎ ቀኖናን ይሄን አዋንታዊ ስለዚህ ቅዱስ ጳውሎስ ለጢሞቴዎስ በላከው መጀመሪያ መልእክቱ 6:20 ላይ በጣም ትገርመኛለች ቃሏ። በውሸት ዕውቀት ከተባለ ተመልከቱ፣ በውሸት ዕውቀት ከተባለ ለዓለም ከሚመች ከንቱ መለፍለፍ ነው። በውሸት ዕውቀት ከተባለ ይህን ሚዛን ምን አይነት ድንቅ አባት ሚዛኑን ዕውቀት የሚመስል ግን ዕውቀት ያልሆነ ዕውቀት የሚመስል ግን ዕውቀት ያልሆነ ሰዎች እንደ ዕውቀት ይናገሩታል። ሰዎች የውሸት አዋቂዎች የሚባሉ ነገር ከዚያ ራቅ ይለዋል። ይበቃል። አስተዳደርን ለማቅናት አምስተኛው ነው። አስተዳደርን ለማቅናት የሊቃውንት ድርሻ ትልቅ ነው። አስተዳደርን ማቃናት በየዘመኑ ተለዋዋጭ ለሆነው ዓለም ብቁ የሆነ የቤተ ክርስቲያን አስተዳደር እንዲኖር አበው መትጋት አለባቸው። በቃ አስተዳደር ያድጋል፣ አስተዳደር ይሰፋል፣ አዳዲስ ነገሮች መካተትን ይፈልጋል። አስተዳደር በባህል ሃይማኖት አይደለም፣ ቀኖና አይደለም፣ ትውፊት አይደለም። አሁን ስለ አስተዳደር የምናወራው አስተዳደር መስፋት አለበት። እንደየዘመኑ አገልግሎቱ መስፋት መጠንከር አለበት። ትላንትም አንስታችሁታል። አሁን በብፁዕ አባታችን ስር 2 ስራ አስኪያጅ ማምጣት ያስፈለገው አስተዳደርን ለማጠንከር ነው። በውስጡ ምክንያት አለው። በውስጡ ምክንያት አለው። ያልደረስንበትን እንድንደርስ አስተዳደር ትልቅ አስተዋጽኦ አለው። የያዝነውን እንድንጠብቅ እንድናጠና አስተዳደር ትልቅ አስተዋጽኦ አለው። ሌላ ጉዳይ አይደለም። አስተዳደር ማደግ አለበት። የዓለሙ ጠባይ የቤተ ክርስቲያንን ተልእኮና የመዋቅር ልዕልና እንዳያሰናክል ዓለም በጣም ሰፍቷል። ዓለም በጣም ሰፍቷል። በአስተዳደሩ በተስፋው ዝም ብላችሁ አንድ ማህበራዊ ተቋም አንድ ተቋም በአንድ ሚኒስቴር መስሪያ ቤት ወይም አንድ ፋብሪካ ስታይ በስሩ ያለው የአሰራር ብዛት ያን ተቋም ሆኖ እንዲቀጥል ያደረገው ያ መዋቅር ያ ግን ቅድም አባታችን መዋቅር ያሉት ማለት በጣም ቀላል ነገር አይደለም። ያ እንዲጠነክር እንዲደርስልን ለማን እንዳያደርገን ከሰው ፊት እንዳያቆመን አስተዳደርን ማጠንከር አለበት። የሊቃውንት መሪነት መሰረታዊ አስተዋጽኦ አለው። ለዚህ አስተዳደር በባህሪው የሚያድግ የሚዘምን የሚተካ የሚቀየር ጉዳይ ነው። የሊቃውንት ተልእኮ በሚለዋወጠው የአስተዳደር ጠባይ የማይለወጠውን ሃይማኖት፣ ቀኖና፣ ስርዓት ትውፊት ጠብቆ አስተዳደር እንዲያግዘው እንዲያገለግለው ማድረግ መቻል። እነዚህ ነገሮች አንድ ነገር ልናገርና ልጨርስ። ይሄኛው ክፋት እንዳይሰለጥን ስድስተኛው ነው። አጥፊ ደስ እንዳይለው አርትዖት ያስፈልጋል። አርትዖት ከሌለ ክፋት እየበለጸገች ትሄዳለች። ፈረንጆች ዱፕሊኬሽን ኦፍ ኢረር ይላል። ስህተት ይደጋገምና ይበረታል። ስህተት እንትን ያገኛል፣ ቁርበት ያገኛል። አይባልም ካልተባለ ስህተት ይቀጥላል። እንዲህ አይደረግም ከተባለ ስህተት ይቀጥላል። ቅድም ብፁዕ አባታችን ስለ ተነሽ ተጣይ ሲናገሩ አንድ ነገር ትዝ አለኝ። በታንድ አንባቢ ሲያነብ ሁል ጊዜ ሲነበብ ወዲያውኑ አርትዖት መሰራት እንዲህ አይባል አንሰው ጣለው እንላለን አይደል? ዝም ቢባል ግን ምን ይፈጠራል? ያ ሰው ያንን ተሳሳተው ይደጋግሙ ይቀጥላል። ከዛ በኋላ ሰሚውን በዛው ይቀጥላል። ከዛ ቀጥሎ በኋላ ሊቁ ለማረም ይቸገርና አይ በቃ ተለምዷል ብሎ ይተዋል። በዛው ይቀጥላል። ስለዚህ ብርታት ምን ሆነች ማለት ነው? በኋላ ያስቀመጡት ቅን ድንጋይ ይሰብራል እንደሚባለው በኋላ የማይታረምበት ደረጃ ላይ ይደርሳል። እና ሰውየው እያነበበ ሰምቷል። አብርሃም ይስሐቅ ያዕቆብ ይነሳል ብለው የሚለውን ነገር ሰምቷል። ግን አብርሃም አለ ይስሐቅ አለና ያዕቆብ ይነሳል አይሰምም እንትን አለ ጨነቀውና ወያ ዝም ቢል የሚመራው ቆብ ብሏታል ይባላል። ከዛ በኋላ እንግዲህ ካልታረመ ይቀጥላል ማለት ነው። በኢትዮጵያ አምስተኛው ክፍል ነው። በኢትዮጵያውያን ሃይማኖት፣ በኢትዮጵያውያን መጻሕፍት፣ በኢትዮጵያውያን እስካሁን ያለነው ትንሽ ምሳሌ ለመስጠት ነው። ነዋያት ላይ የመጡ ብዙ ስርዓቶች አሉ። በዚህ ክፍል የማቀርበው አባቶች ሊቃውንት ብፁዓን አበው ሊቃነ ጳጳሳት ክቡራን ሊቃውንት በዚህ ክፍል ምሳሌ ለመስጠት ነው እንጂ ይሄ በጣም ትልቁ ስራችን በጣም ማለት በሰፊው ልንናገረው ልንወያይበት የሚገባ ትልቁ ስራችን መጽሐፍትን የመበረዝ አልሞ አቅዶ የኢትዮጵያን ሃይማኖት የመተንኮስ ስራ በታሪክ በጥበታ በብዙ መንገድ ተሰርቷል። እንድናውቀው
በታሪክ ሲመዘን እስከ ካቶሊካዊ ሚሳውያኖች እስከሚመጡ ድረስ ብዙም አልነበረም ይላል። ብዙም አልነበረም። ትንሽ በየአካባቢያችን የተነሱ ነበሩ፣ ግን የተደራጀ አልነበረም ይላል። ሚስዮናውያን ካቶሊኮች ከመጡ ከጀዙት ሚሽነሪስ በኋላ ግን በጣም በተደራጀ ሁኔታ የኢትዮጵያን ሃይማኖት የመበረዝና የማጥፋት ስራ ተሰርቷል። የታወቀ ነው። ይሄ ነገር ሐሜት አይደለም፣ ሐሜት አይደለም አባቶች። ለዚህ ነው በድፍረት እዚህ ማይክሮፎን ላይ እናንተ ትላልቅ አባቶች ፊት ለዚህ በጣም ትላልቅ የምንወዳቸው ጊዜ የሚባሉትን አባቶች ፊት የምናገረው ሐሜት አይደለም፣ የተደረገ ስለሆነ የተከናወነ እነሱም የጻፉት ስለሆነ አደረግነው ብለው እንደ ጀብዱ የሚያወሩት ሰራንላቸው እያሉ የሚያወሩት ጀብዱም ስለሆነ አድርገዋል። ምሳሌ ይሰጣል። ሚስዮናውያኑ ሲመጡ መጀመሪያ ምን አደረጉ? ትምህርት ቤት ከፈቱ። የግዕዝ ትምህርት ቤት፣ ግዕዝ ነው ዋናው። የግዕዝ ትምህርት ቤት ሚስዮናውያን አጠኑ። በአውሮፓውያን አቆጣጠር በ1603 በእኛ አቆጣጠር በ1596 ዓመተ ምህረት ፔድሮ ፓሬዝ የተባለ ስፔናዊ ወደ ኢትዮጵያ መጥቶ ለመጀመሪያ ጊዜ ለሮማውያን ሚስዮኖች የግዕዝ ትምህርት ቤት ከፈተ። ግዕዝ አጠኑ። ከዚያ በኋላ ቀጣዩ ስራ ምንድን ነው? በግዕዝ የተጻፉ መጻሕፍትን እያነበቡ እንዴት አድርገን መጽሐፍቱ ናቸው አይምሯቸውን የሰሩት። መጽሐፍቱን ብንበርዝ አይምሮን እንበርዛለን። መጽሐፍቱ ላይ የሆነ ነገር ብናደርግ እነሱን መቆጣጠር እንችላለን። ያለ ማቋረጥ ከ1603 ጀምሮ እስካሁን ድረስ የኛን መጽሐፍ ያጠናል። እስካሁን የግዕዝ መጽሐፍ ይጠናል። በዚህ ሰው አማካኝነት የሮም ሚስዮናውያን የኢትዮጵያን ሃይማኖት፣ ስርዓት፣ ታሪክ፣ ትውፊት፣ ቋንቋ፣ ባህል በሙሉ ለመለወጥ ብቻ አድርገውታል። ልክ የምታውቀው ስለሆነ ነው ብዙም አነጋገር ለመበረዝ ለማርከስ ስዕል ተሸክሞ መጥተዋል። ቅርጻ ቅርጽ ይዘው መጥተዋል። ከሮ የስዕል ትውፊትን ለመበረዝ ስዕል ይዘው መጥተዋል። ተመልክቷት ብቻ ያስመስላችሁ ነው አይደል? እንደዚህ ያስመስላችሁ ለማለት መስቀል የክርስቶስ ስነ ስቅለት ቅርጽ ያለበት መስቀል ይዘው መጥተዋል። ያላደረጉት የቤተ ክርስቲያን አሰራሯል፣ የስዕል አሳሳሏል። አሁን ያፍተናል። ስዕል ማንስ ጉዳያችን ማለት ነው። ግን ስዕል እኮ ነው ስዕል እኮ ነው አነሳለሁ በኋላ ህንፃ ቤተ ክርስቲያን የሚታች ሊቅ የለም። ህንፃ ቤተ ክርስቲያን እንዳይሰራ ነው ሊቅ የለም። ግን በኋላ የችግሩ ገበን ቀማሽ ሊቅ ነው እዚያ ቆሞ አምልኮ የሚፈጽምበት ውስጥ ማለት አነሳለሁ ተወሰነ። በቅዱሳን ስም ኑፋቄ ዘርተዋል። በተክለ ሃይማኖትና በኤዎስጣቴዎስ መካከል ጥንት የነበረው የሰንበት ውይይት እኛ ክርክር አለው ውይይት ማስታውሰው ኤዎስጣቴዎስና ተክለ ሃይማኖት የሚባሉ መናፍቃን ሰጥተዋል። ታውቃለህ? ይሄ የታሰበ የታወቁ የታሪክ መካናትን ስም ቀይረዋል። እድሜያቸውን አራክሰዋል። በጣም ትላልቅ መካናት ጥንት ከቅድመ ልደተ ክርስቶስ የነበሩ ጥንታውያን ታሪክ ቦታዎችን እነ መርጦ ለማርያም፣ እነ ደብረ እግዚአብሔር፣ እነ ጣና ቂርቆስ፣ እነ እዚያ ፎገራ ያሉ በጣም ትላልቅ ቦታዎችን የበኋላ ናቸው። በጎንደር ዞን እኛን የሰራናቸው ነው ታሪክ የጻፉት። አሁን እኛ ደግሞ እነሱ የጻፉት እንጽፋለን። እነዚህ ታሪክ ውስጥ ቦታዎች ከጥንት ስንት ታሪክ ያላቸው ናቸው። የእነዚህ ሰዎች ስራ በሃይማኖት ላይ የተወሰነ አይደለም። በቀኖና፣ በታሪክ፣ በትውፊት፣ በምስጢራተ ቤተክርስቲያን፣ በዜማ፣ በቅዳሴ፣ በትርጓሜ፣ በበዓላት አከባበር በመሳሰሉ ሁሉ አድርገው በቀጥታ ሃይማኖትን ከመንካት አማኙን ከማስቆጣት ሌላ ሁለተኛ ዘዴ አንደኛ ዘዴ እንዲህ ብንችል ሁለተኛ ዘዴ ይሄኛው ባይሳካ ሁለተኛ ዘዴ የኢትዮጵያ የሃይማኖት እሴቶች ትላንት ፕሮፌሰር ያነሱ የሃይማኖት እሴቶቹ የሃይማኖት የሚገለጽበትን የሃይማኖት ባህል የሆነው ምንድነው? የሳር የምትጎዘጉዙት ነገር ምንድነው? ይሄ እንደዚህ ከዚያ ጀምሮ ሰው እንዲንቅ ማና ይሄ ነጠላ ለብሳችሁ የምትሄዱበት እያሉ እሴቱን ማርከስ፣ እሴቱን ማናናቅ፣ እሴቱን ማራከስ አድርገዋል። በዚህ ምክንያት ብዙ መንገድ ከሄዱ በኋላ ይሄ ደግሞ አልሳካ ሲል የፖለቲካ ምክንያት ተጠቅመዋል። አልሳካ ሲል መንግስትን እራሱ ለምንድን ነው ሱስን ይወስድ ካቶሊክ ማናደረው ሶስተኛ ዘዴ ካቶሊክ ማናደረው ዘድንግልን ያዕቆብን ከዘድንግል ያዕቆብን ከሱስን ይወስድ መሳሪያ ለአንዱ ሰጥተው አጣሉና ሁለቱን አገዳድለው ሱስን ይወስድ በቃ ካቶሊክ ሆን ለምን ብለን ደግፋለን አሉ። ካቶሊክ አሉ። ከዛ በኋላ በሱስን ይወስድ አንደበት ሆነው ክርስቲያን የተቀበረበት መቃብር ይፈንቀል፣ ካህን እንደገና ይካናል፣ በዓል እንደገና ይሰራል፣ ድጓ ይወጣ፣ ትርጓሜ አያስፈልግም፣ ሁሉንም ነገር በስልጣን ለማድረግ እንችላለን ብለው ነው ፖለቲካው። ይሄ በቀጥታ አዋጅ 12 አዋጆች የሜንዴዝ አዋጆች ከዚህ የመጡ ናቸው። ይሁን እንጂ ሊቃውንት ውድ ሕይወታቸውን ሰጥተው ፊት ለፊት ተጋፍተው ፋሲሊንገስ ተዋህዶ ይመለስ ብለው ካቶሊክን ሽረው ተዋህዶን አንግሰው በ1625 በጎንደር ከተማ ቁጭ ብለው ምን አደረጉ? ይሄን ሁሉ
ወደኋላ ያለውን አይተው አይ በቃ አሁን ከነ ምክንያቱ አውቀነዋል፣ እነሱን ካባረሩ እነሱን ካስወገዱ በኋላ ቁጭ ብለው መጽሐፍት እንደገና ማድረግ ይችላል። 16 ዓመት ከ1625 ጀምሮ ለ16 ዓመት ያህል በታወቁት እንግዲህ ከዛ በላይ ቀጥሏል። በጎንደር ከተማ ቁጭ ብለው መጽሐፍትን አቃንተዋል። ስርዓቶችን ነቅለው አውጥተዋል። ስርዓቶችን አውጥተዋል፣ ነቅለዋል። በጣም ብዙ አልፎ አልፎ አሁን ትርጓሜ ላይ እንደ ማቴዎስ አቡነ ዘበሰማያት የሚተረጉሙበት ላይ መካነ ንስሐ አቡነ ዘበሰማያትን ያልደገመ ሰው መካነ ንስሐ በር ላይ ቆሞ አቡነ ዘበሰማያት ደግሞ ሳይጨርስ ገነት አይገባም እንዲህ የሚሉ ነገሮች ገና ያልወጡት ናቸው። የቀሩት ማለት አይጠፋም እንጂ እንደዚያ መካነ ንስሐ የሚባል ኦርቶዶክስ ውስጥ የለም። ፐርጋቶሪ ማለት ነው። እና ይሄንን የተሳካ ስራ ሰርተዋል። አሁን ደግሞ በዚህ እንደዚያ ሆነው ደግሞ አልቆሙ። ከዚያ ምን አደረጉ? 19ኛው ክፍለ ዘመን ደግሞ ማተሚያ ቤት ይዘው መጡ። ማተሚያ ቤት የላቸው የኔ ጉድለትን አዩና ማተሚያ ቤት ይዘው መጡ። መጽሐፍቶቻችሁን እናተምላችኋለን። ከዚያ ደግሞ በህትመት ጀመሩ ደግሞ ስሯት። አሁን የህትመቱ ያው ላዛዥ ገናዥ አስቸግሯል። ትናንትም ሲነሳ ነው የነበረው ህትመት መርህ አደረጉና ከቤተ ክርስቲያን ውጪ ህትመት አስፋፉ። 1872 ነው ምናልባት ባልሳሳት 72 ኤርትራ የመጀመሪያ ማሳተሚያ ድርጅት አቋቋሙ። የላዛሪስት ሚስዮን ነው። ከዛ በኋላ ደግሞ በህትመት ነው አያቆምም። ምክንያቱም በቃ ዓላማ ነው። እኛ ደግሞ መተኛት የለብንም ነው። ትላንት አባታችን በቃ አትፍሩ፣ ጸንተን እንቁ፣ በቃ አይቀርልንም። ሰይጣን እስካለ ድረስ አሳሳች እስካለ ድረስ ሊቃውንት መተኛት የለባቸው። የምንተኛው ሰይጣንም አሳሳችም ሲቆም በቃ ያ ሲቆም ያን ጊዜ መተኛት ይችላል። ቢያንስ ስራችን ይቀላል ማለት የሚያሰኛ ነገር ባይኖር ቢያንስ ስራው ይቀላል። ያ እስካለ ድረስ ግን የምንተኛበት ምክንያት ነው። አባቶችን ሊቃውንት በጣም ይቅርታል የሚለው በድፍረት በመጮሄታቸውና እንደዚህ አይነት ስራዎች በእኛ እንትን እንበላቸው እንጂ እንደው ቦታ እንተውላቸው እንጂ በምዕራቡ ዓለም ሰዎች በሰፊው ጥቃት ደርሰዋል፣ ታሪክ ቀይረዋል፣ አዳዲስ ትርክት። ይሄን በማድረግ እኛ ዝም ስላል በእውነት አሁን እገሌና እገሌ የሚባሉ ህዝቦች ጠበኞች ናቸው ሲባል እኛ ሀገር ራሳችን ሀገር እነሱ ታሪክ ሰርተው ነው የምታወቁት። ጣሊያን ሀገር ለምትለማ ምንድን ነው ህዝብና ህዝብን ያጣል። ሰው እና ሰው አይደለም ያጣሉ፣ ህዝብና ህዝብ አጣልተዋል። አዲስ ታሪክ ሰርተው ትርክት ፈጥረውልናል። የሚገርማችሁ በ1630 ዓመተ ምህረት ጣሊያን ሀገር የኢትዮጵያን ካርታ የአፍሪካን ካርታ እንደፈለገ የሚቀያየር የካርታ ስራ ድርጅት አቋቋሙ። ካርታ ስራ ድርጅት እና ማፕ ሰርተው የውሸት አንዱ ሀገር ከአንዱ ሀገር የሚጣላበትን ማፕ እየሰሩ ድሮ ፓንታ ሀገር እንደዚህ ነበር ስሙ አሁን ይሉናል። ድሮ ፓንታ ሀገር እንደዚህ ነበር አውሮፓ የተሰራ ማፕ ይሉ ይህን ሰርተዋል። ይሄ ያደረጉት ነው። ታሪክ ማህበረሰብ ውስጥ ቅራኔ ፈጥረዋል። በልዩ ልዩ ስልትና ዘዴ የተሰራ ታሪክን አፍርሰዋል። በልዩ ልዩ ስልትና ዘዴ እኛ አምነን የተቀበለውን ነገር እንድንጠራጠር ብዙ ሙከራ አድርገዋል። አሁን ምን ሆነ? ምን ተፈጠረ? ከዚህ ሁሉ በኋላ አሁን ታሪክ ስንጽፍ መጀመሪያ ታሪክ ለመጻፍ እንደ ማጣቀሻ መጥተው እነሱ ይጻፋሉ። መጀመሪያ ታሪክ የሆነ ነገር ለማድረግ የህትመት ዩኒቨርሲቲ አሁን ሁላችንም ባለንባቸው ትምህርት መቃን የዚያ ተገዥ ሆነ አድርገዋል። ስለዚህ የእኛ ዘመን ከኛም በኋላ በሚመጣው ዘመን ተከታታይነት ያለው በቋሚነት በሊቃውንት በቋሚ ተቋም ይሄ ትልቅ ተቋም ሊቃውንት ጉባኤ በሚገባ አጠናክረን አባላችን እንዳያዙት በሚገባ አጠናክረን ተጨማሪ አባቶችን ጨምሮ ቋሚ ስራ የሚሆንበትን የማረም ስራ ቋሚ ስራ የሚሆንበት መጀመሪያ የማረምን ስራ በቋሚነት መያዝ አለብን። ሁለተኛ ከመጽሐፍት በመቀጠል ስዕሎቻችን፣ ነዋየ ቅድሳት፣ በዓላት በህንፃ ቤተ ክርስቲያን አሰራር እንደው ስንናገር አይደለም ልንል እንችላለን። ግን አንድ ነገር ልንገራችሁ። ምዕራፍ በር አለ ከህንፃ ቤተ ክርስቲያን ምሳሌ የምዕራፍ በር አለ። ትውፊት ነው በእኛ የምዕራፍ በር አለ እና የገጠመኝ ልናገር መቼም ሰዓት ተፈቅዶልኛል ብዬ ለዚህ ብለን ከመጣን ለትንሽ እንስማ ብዬ ሰንበት ትምህርት ቤት ኤግዚቢሽን አዘጋጅተው ስለ ቤተ ክርስቲያን ህንፃ አሰራርና የቤተ ክርስቲያን የአሰራሯ ምሳሌዎች ያስረዳሉ። ለሰው ያስረዳሉ። የምስራቁ በር የካህናት መግቢያ፣ የሰሜኑ በር የወንዶች መግቢያ፣ የደቡብ በር የሴቶች መግቢያ አሉና ምዕራቡን በር ምን ሊሉት ነው ብዬ ስል ይሄኛው የጋራ መግቢያ ነው። ምን ይበሉት? አልተሰራማ የወል መግቢያ ብለው ጽፈዋል። እና ትዝ ምን አንድ ልጅ ከዚያው እና ታዲያ የወል መግቢያ ካለ የወንድ በር የሴት በር የካህን በር ምን ያስፈልጋል አላቸው። ምን ይመልስ?
ጳጳሱ፣ ቄሱ፣ ዲያቆኑ፣ ሴቱ፣ ወንዱም የሚገባበት የጋራ ነው። ምዕራብ አቅጣጫ የካህናት የማህሌት መቆም ማን አረረ? ምን እንደሚያበላሽ ማለት ነው። ከዛ በኋላ ማህሌት ሲቆሙ ቦታ ተፈልጎ ወይም በሩ ተዘግቶ ወንበር ተሰብስቦ እንደገና ማህሌት መቆሚያ ይፈለግልን እንትኑን ስላልተሰራ ነው ማለት ነው። በስዕል አሳሳሎቻችን ስዕል ላይ ያለውን ትርጉም በ1517 ብራንካሊዮን የሚባል አንድ አውሮፓዊ ሰዓሊ ወደ ኢትዮጵያ መጥቶ የአፍሮኖሰ ማርያምን ግድግዳ ስዕል ይስላል። ስዕሎቹን ሲስል ሁለት ጣት እያደረገ ይስላል። የደብረ ባህሪ ተማሪዎች ይሄ የተጻፈው ብራንካሊዮን የጻፈው ጽሑፍ ነውና ምንድነው ሁለት ጣት ብለው ይጠይቁታል። ይሄ ሰዓሊ ከቬኒስ ነው የመጣው። ቬኔሲያና የአርት ትምህርት ቤት ተመራቂ ነው። ሁለት ባህሪ ነው አላቸው። እሱ የተማረው ሁለት ባህሪ ነው። ካቶሊክ ለሚያውቀው ነገር ነው። አሁን እንግዲህ የሚያስለው ንጉስ ነው። የምትሳለው ንጉስ የሚያሰራት ቤተክርስቲያን ናት። ምን ያድርጉ? ከንጉስ ጋር መጣላት ነው ያላቸው አማራጭ። ሁለት ጣትን ትርጉም መቀየር። አይ በቃ ግድ የለም ጨርሰህ ሳለው እኛ ትርጉሙን እንቀይራለን ብለው ትርጉሙን ሁለት ጣትን ሁለት ልደት አሉ። አሁን ሁለት ልደት ነው የምንተረጉመው። ሁለት ባህሪያን ተረጉመው ተመሳሳይ አሁን ትላልቅ ቤተክርስቲያኖች ላይ አሁን በእኛ ዘመን የሚሳይ የክርስቶስ ትንሣኤ ስዕል የትንሣኤው ስዕል መቃብር ፈንቅሎ ሲወጣ ክርስቶስ ተስሎ ታያለ። ይህን ታተባደል አልተበላሸ ክርስቶስ መግረዝ ስትልኝ መቃብር ከፈቱልኝ ሳይተነሳ ብለን አውደ ምሕረት ላይ እያስተማር ስዕሉ መቃብር ፈንቅሎ ሲነሳ ይታያል። እንዴት አገና ነው እርማት መታረም የሚለው ይሄ በታሪክ ውሳኔዎችን አከፋፈል ሶስተኛው ነው። በታሪክ ውሳኔዎችን አከፋፈል ታሪክን ስንል ይሄ ብዙ ጊዜ እንግዲህ እኔና የፕሮፌሰር ግርማ ህመም ነው። ቅድስት ሥላሴ ስናስተምር ታሪክ ትምህርት በየጊዜው የሚገጥመን ህመም ማለት ነው። በታሪክ ውሳኔና አከፋፈል በትውፊት ግንዛቤ ብዙ ይጠበቅብናል። በተለይ የታሪክ አወሳሰን፣ የታሪክ አከፋፈል፣ የታሪክ መረጃ፣ የታሪክ ማስረጃ፣ ታሪክን መሰረት አድርገው የተሰሩ ስዕለ ታሪክ የምንላቸው የታሪክ ቅርጽ፣ የታሪክ አገባብ የምንላቸው ነገሮች ጭራሹን ያልጀመርነው ግን ብዙ ተሰጥቷል። ትንሽ ነው የቀረው። አርትዖት ስራ በዋናው ሚዛን ይሄ ግን በጣም ደግሞ ወደኋላ ስናይ ኒቂያ ጉባኤ ስንዘክር ሳንዘክር እንዳናልፈው ኒቂያ ጉባኤ የአርትዖት ጉባኤ በቃ በዋናነት የአርትዖት ጉባኤ የአርዮስን ሃይማኖት ለማድረግ ከዛ በኋላ በሱ ምክንያት መጀመሪያ መነሻው የአርዮስን ሃይማኖት ለማድረግ የአርዮስን ስህተት ለማድረግ ምክንያቱ የጉባኤው ምክንያት ከዛ በኋላ ደግሞ ቁጭ ብለው ያን ሁሉ ወር ቁጭ ያሉት መጻሕፍትን ሲያርሙ የትንሣኤ በዓል የሚከበርበትን ቀን ሲወስኑ ሌሎችም ጉዳዮች የአጽዋማት የበዓላትን ጉዳይ ሲወስኑ ነው። ያን ሁሉ ጊዜ ወሰኑ። እኛ ዛሬ ምንወስንና ምንድነው እንዲህ በአጭር ጊዜ በዚህ ያህል ትልቅ አባቶች ቁጥር አንድ አጀንዳ ይዘን ምን ያህል እንደሚያስወዳን አስቡት። ኒቂያ ጉባኤ የቆየበት ጊዜ ያ የአርትዖት ጉባኤ ይሄ ከዚህ ውስጥ በጣም የታወቀው ትልቁን ነገር መናገር ፈልጋለሁ። ይሄ እንደው ለብዙ ነገርም እንደመነሻ ስለሚሆን የቅዱሳት መጻሕፍት ቁጥር አንድ አጀንዳ የምንቀበላቸው መጻሕፍት እነማን ናቸው? ምክንያቱም መበረዝ፣ በስም መምታታት፣ የቢጸ ሐሳውያን ክፋት ተቀላቅሎባቸዋል ቅዱሳት መጻሕፍት ላይ። ልክ አሁን እነኛ እንደ ሀገራችን ጸሐፊ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይጀምርና ከዚያ በኋላ ጨጨ ገገ ቀቀ እያለ ይጽፋል። ከላይ የጀመረው በስመ አብ ብሎ ከታች የጀመረው ደግሞ ሟርት ነው ቀቀ ጀጀ እያለ ይሄ እንደዚህ አይነት ነገር ስለገጠማቸው መጽሐፍት ላይ ቁጭ ብለው መጀመሪያ ምን አደረጉ? መስፈርታው ዋናው ማረሚያው ዋናው ቅድም ያለው ዋናውን መለኪያውን ለመጠበቅ ማለት ነው። መጽሐፍ ቅዱስ መለኪያውን ለመጠበቅ ለመለኪያው ልበኛ የሆነ እንዴት ነው ይሄ ነገር? መጽሐፍ ቅዱስ አንደኛ መጽሐፍ ቅዱስ ነው የአዲስ ኪዳን የምንቀበለው። ለምሳሌ ክርስቶስ ሲያስተምር የዓይን ምስክሮች ሆነው ከዋለበት ብሎ ካደረበት አድረው የቃሉን ትምህርት የእጁን ተአምራት የመልኩን ደንግባት ያዩ አባቶች የጻፉት ነው አዲስ ኪዳን ነው። ይሄ ውስጥ በቃ ከዚህ ውጭ አዲስ ኪዳን የለም። የአዲስ ኪዳን መጽሐፍ ሌሎች መሰረቶችን ወደ 11 መስፈርቶችን አወጡ። ከዚያ በኋላ መጽሐፍቱን መርምረው እነዚህን ከመረመሩ በኋላ የቀሩ መጽሐፍት ካሉ በእስክንድርያ መንበረ እስክንድርያ አጣርቶ እንዲያሳውቁ ነው ሰጡ። ልክ እንደዚህ ብሉይ ኪዳን የምንላቸው የትኞቹን መጽሐፍት ነው? መስፈርታው ከዚያ በኋላ ታረው ቅዱስ አትናቴዎስ በ367 ዓመተ ምህረት በ39ኛው የትንሣኤ መልእክቱ እሱ የደረሰባቸውን ዝርዝሮች አሳወቀ።
ቀለሚንጦስ የቀለሚንጦስ ቀኖና በኋላ የተገኘው 27ቱን ከዘረዘረ በኋላ ተጨማሪዎቹ የሐዲስ ኪዳን የቀኖና መጻሕፍት ለቤተ ክርስቲያን ስርዓት እንዲሆኑ የውስጥ መጻሕፍት አድርጓቸው ብሎ 85ኛ ቀኖናው ላይ አስገባ። እነዚህ መሰረት ሆነው ዛሬ የምናነበው ይሄ ሁሉ እኔ መጽሐፍ ቅዱስ ብቻ አዋቂ የሚለው ጎረቤታችን ሁሉ ሳይቀር የሚለው በኒቅያ ጉባኤ ኦርቶዶክስ አባቶች አንጥረው ያስቀመጡትን ቁጥር። ስለዚህ ይሄ መደበኛ ስራ መሆኑን እንደው እንደ ምሳሌ ለማሳየት ነው። ለዚህ ውስጥ እንግዲህ ኦሪት አይሁድ ብጡል፣ ኦሪት አይሁድ ምንንት እያሉ ያመጡበት ምክንያት ኦሪት አይሁድን ለምንድን ነው ይሄን ያደረጉት ጊዜ ላለመውሰድ ጊዜው አቆመዋለሁ። ብቻ በመጽሐፍት ላይ ብዙ ስራ ሰርተዋል። ከዚያ የኛ ስራ እንዴት ይሁን? እኛ ምን እናድርግ? አንደኛ የታሪክ ስህተቶች አሉ። ታሪክ ውስጥ የተፈጠሩ ስርዓቶች አሉ። የታሪክ ጉዳይን ማየት አለ። የቋንቋ ስህተቶች አሉ። ቋንቋ ላይ የተፈጠሩ ጉዳዮች አሉ። እነሱንም ማየት አለ። ዶግማና ቀኖናዎቻችን ላይ ስህተት ለማስገባት ብዙ የተጣሩ ጥረቶች አሉ። በጣም ብዙ። እነሱንም ማሰብ አለ። ትውፊቶቻችን ላይ እንዲህ ነው እኮ እያሉ ብዙ ስርዓቶች ለማስገባት የተደረጉ ሙከራዎች አሉ። አስተሳሰብ ላይ፣ ቀኖናዎችን ላይ እነዚህ ነገሮች በጉልህ አሉ። ከዚያ አልፎ በዓለማዊ በምንኖርበት ማህበረሰብ ውስጥ ራሱ ሳይቀር የተሳሳተ አስተሳሰብ ማህበረሰብ አለ። ቅድም እውነቴን ነው የተናገርኩት። አባቶች ከተናገሩ ምን ልናገር የሚለውን የተናገርኩትና አሁን የሚከታያሉ መጥቀሱ ቀጥታ ጥሩ ስለሆነ ብፁዕ አባታችን አቡነ ማርቆስ በአካባቢያችን የሚደረግ ነገር እንደዚህ ሲሆን ለምን ዝም ትላላችኋል? የተዛባ አስተሳሰብ ነው ጥይት ያማዘዘ አስተሳሰብ ላይ መጀመሪያ የተሰራው። ስለዚህ እኛ ጥይት በጥይት በሚለው አይደለም፣ አስተሳሰቡ ላይ መስራት እንዴት ነው ይሄ ነገር መታረቅ ማሰብ መቻል አለ። መደረግ የሚገባቸው ጥንቃቄዎች አሉ። ይህን ስናደርግ ደግሞ ማድረግ የሚገባን ጥንቃቄ አለ። በማረም ስም ትውፊት እንዳይናድ መጠንቀቅ አለ። በማረም ስም አሁን ለምሳሌ ቅድም ያነሳ ነው የግሪኮች ልምድ፣ የጥንታዊ ክርስቲያኖች ልምድ ያላቸው የፓኖፖሲስ ያለው ልክ እንደዚያ ለምሳሌ በዘመናዊ ፍልስፍና ክሪቲክ የሚባላል። ክሪቲክ ማለት ክሪቲክ ብቻ ነው። የክሪቲክም ማለት ትችት፣ አንድ ነገር በደንብ አድርጎ ማብላላት፣ አንድ አርቶት ማለት ነው። አንድ ነገር በሚገባ መመዘን፣ መፈተሽ፣ ወደ ውስጥ ገብቶ ማንበብ። ያንን ስናደርግ የማይነኩ ጉዳዮች አሉ። የማይነኩ ነገሮችን እንዳይነኩ አድርገን የማይነኩት ሳይነኩ ነው ሌሎች ነገሮችን የምንሰራው እና በማረም ስም ትውፊት እንዳይናድ፣ በማረም ስም ሃይማኖት እንዳይበረዝ በሩን ከከፈትን በምን አይነት መጠንና በምን አይነት ልክ ማድረግ እንዳለብን አብሮ ስልት ስርዓት ያስፈልግ። እንኳን ይሄ ለሃይማኖት ለዓለማዊ ስራ አሁን ስለ ጽሁፍ ሲታረም ሂስ ይባላል። ሂስ ይባላል። ምናልባት ብዙዎቻችሁ ተሳትፋችሁ ሊሆን ይችላል። የስነ ጽሁፍ ሂስ ይባላል። ያ ስርዓት አለ። ማንም ዝም ብሎ ተነስቶ አይ አንተ የጀመርከው በዚህ አይነት አጀማመር ስለጀመርክ ይሄ ነገር ትክክለኛ ስንት አይልም። የራሱ የሆነ ስርዓት አለ። ሂስ የሚደረግበት ስርዓት አለ። የቋንቋ፣ የይዘት፣ የቅርጽ፣ የአገባብ ሂስ ተብቅ ቅኔ እንደምናደርገው የራሱ ስርዓት አለ። ያንን ስርዓት መፍጠር አለብን። ቢያንስ እንደዛሬ ባለው ስብሰባ እንደዛሬ ባለው ጉባኤ ይሄንን መስማማት ስርዓቱን መፍጠር ሳይሆን የሚሰሩ ሰዎችን እንዲህ አይነት ነገር ማድረግ አለብን ብሎ ጥርስ ማስያዝ ተገቢ ይመስለኛል። በማረም ስም ቀኖና እንዳይጣስ፣ በማረም ስም ማህበራዊ ማንነት እንዳይሸረሸር፣ ስርዓት እንዳይገባ፣ የሰው መብት እንዳይነካ፣ ታሪክ እንዳይጠፋ ጥንቃቄ ማድረግ ያስፈልጋል። እነዚህ መሰረታዊ ጥንቃቄዎች ናቸው። ወደ ስራው ሲገባ ደግሞ ሌሎች ነገሮች ይመጣሉ። ይህን የማረም ስራ መንፈሳዊ ይዘቱን ሳይለቅ ለማረም ቅድመ ሁኔታዎችም አሉት። ማንም ደግሞ አያረም። ለማረምም ደረጃ ነው። አዲስ ተማሪ አያረም። ያው መቼም ወጣኒ ከተፍሶ ይመጣል እንደሚባለው ወዲያው ብቅ ስትልለት ያለው ለማረም ደረጃ ነው። ከተማሪ የተመራመረ ይላሉ አባቶች። ለማረም የሚገባ ደረጃ ነው። እውቀት፣ ግንዛቤ፣ የቋንቋ ይዘት፣ የስልት ዘዴዎቹን በሚገባ ማወቅ፣ የወቅቱን ሁኔታ ወቅትን ራሱ ማየት፣ መዳሰስ፣ ምን ያስፈልጋል የሚለውን መረዳት፣ ዓለምን በሚገባ ማንበብ፣ አርቆ አሳቢነት፣ ቅድስና፣ የመንፈስ ቅዱስን ስጦታ ማወቅና መረዳት መያዝ፣ እነዚህ የመሰሉ ነገሮች ያስፈልጉታል። ለዚህ እንዳንድ ምሳሌ እንዳንድ ምክንያት እንደ መነሻ እንዲሆነ የሀት አብያተ ክርስቲያናት ልምድ ላንሳ። በብዙ ጥንታውያን ኦርቶዶክስ አብያተ ክርስቲያናት ዘንድ የአርትዖት ስራ ሲኖዶሳዊ የበለጠ በቅዱስ ሲኖዶስ ልዩ ጥበቃ የሚደረግ ስራ፣ ሊቃውንት ከአበው ሊቃነ ጳጳሳት ጋር በመሆን በቋሚነት የሚሰሩት ስራ፣ ዓለም አቀፍ ተቋማዊ አውድ ይደረግበታል። አውደ ጥናቶች ይደረጋሉ። ብዙ መጻሕፍት በስርዓት በአምልኮ ጉዳይ በሰለጠነ ቴክኖሎጂ። አሁን ደግሞ የኛ ዘመን ደግሞ ትልቁ ድል መሰረት የድሮዎቹ አባቶች አንዳንዴ ስንናገረው ቀልድ ይመስላል። ብራና ባዶ ብራና ይዘው